ከዜሮ ተነስቶ የመጀመሪያ 1 ሚሊዮን ብር ለመስራት 2 ዓመት ወስዶብኛል። ቀጣዩን 1 ሚሊዮን ለመስራት ግን የወሰደብኝ 3 ወር ብቻ ነው። ብዙ ሰዎች ተጨማሪ ገንዘብ ለመስራት እድል፣ ኮኔክሽን፣ የተሻለ ኦፖርቹኒቲ ወይም ደግሞ የተሻለ ገንዘብ ያስፈልጋል ብለው ያስባሉ። እውነታው ግን ከዜሮ እስከ 1 ሚሊዮን የሚያመጣችሁ ስራና ከ1 ሚሊዮን እስከ 2 ሚሊዮን የሚያመጣችሁ ስራ ሁለቱ የተለያዩ ናቸው። ዛሬ በዚህ ቪዲዮ አንድ ሰው ከዜሮ እስከ 10,000፣ ከ10,000 እስከ 100,000፣ ከ100,000 እስከ 1 ሚሊዮን የሚሄድባቸውን ሶስቱን ስቴጆች አሳያችኋለሁ። ቢዝነስ ቢኖራችሁም ጀማሪዎችን ብትሆኑ ገንዘብ መስራት እስከፈለጋችሁ ድረስ እነዚህን ስቴፖች ማለፋችሁ አይቀርም። ለሁላችሁም ይሰራል። ለማታውቁ ሰዎች ዮናስ ሞባላለሁኝ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው ሌቭል ከዜሮ እስከ 10,000 ብር በወር ድረስ ለመስራት የምትሄዱበት ነው። ይሄንን ቢጊነር ወይም የጀማሪ ስቴጅ እንለዋለን። እዚህ ስቴጅ ላይ ያለ ሰው ስራ የሚጀምረው ብቻውን ነው። የምትሸጡት ነገር እጃችሁ ላይ የለም። ወደ ስራ ለመግባት የመጀመሪያ 10,000 ብር ሜክ ለማድረግ እዚህ ስቴጅ ላይ ያለ ሰው በተቻለ መጠን ብዙ ነገር መሞከርና አንዱ ላይ ስቲክ አድርጎ መቆየት ነው። ይሄ ስቴጅ ብዙ ጊዜ ተማሪዎች፣ ስራ ለቃችሁ ቢዝነስ ለመጀመር የምታስቡ ሰዎች የምታልፉበት ነው። እዚህ ጊዜ ላይ አንድ ፐርፌክት የምትሉት ፕሮዳክት ወይም ሰርቪስ ላታገኙ ትችላላችሁ። ስለዚህ as much as possible ይሆናል ብላችሁ የምታስቧቸው ነገሮች ላይ በሙሉ ኤክስፖዠር ለማግኘት መሞከር ነው። ይሄኛው ስቴጅ ነው ከሁሉም በላይ ግራ የሚያጋባው ምንድነው መስራት ያለብኝ የሚለው ነው። ምንድነው መስራት ያለብኝ ለሚለው ጥያቄ አንድ ፕሪሳይዝ የሆነ መልስ ላታገኙ ትችላላችሁ። ስለዚህ በቻላችሁት መጠን ብዙ ነገሮችን መሞከር ነው። አንድ የምወደው ምሳሌ ፓስታ ሲቀቀል አይታችሁ ከሆነ መብሰልና ለመብሰሉን ከምናቀባቸው መንገዶች መካከል አንዱ ፓስታውን እያነሳን ግድግዳ ላይ መለጠፍ ነው አይደል? ልክ ስንወረውረው ግድግዳ ላይ የሚለጠፍ ከሆነ በስሏል ማለት ነው። ካልሆነ ግን አልበሰለም ማለት ነው። ልክ እንደዛ ሁሉ የሆኑ አይዲያዎችን ያወጣችሁ ትሞክራላችሁ። የምትሞክሩት በሁለት መንገድ ነው። አንደኛው የሆነ ሐሳብ ሲመጣላችሁ ወዲያውኑ በነፃ ለሆነ ሰው መስራት። በነፃ ስትሰሩ ቶሎ ፊድባክ ይሰጧችኋል። በነፃ ስትሰሩ እናንተ እነሱ ደግሞ የሚከፍሏችሁ በፊድባክ ይሆናል፣ በአስተያየት ማለት ነው። ምክንያቱም እዚህ ስቴጅ ላይ ገንዘብ መስራት ሳይሆን አላማው ፊድባክ ማግኘት ነው። ያንን ፊድባክ ወስዳችሁ የተሻለ ፕሮዳክት እንድትሰሩ። ካልሆነ ግን እየሰራችሁ ያላችሁት ነገር ኦር ለመጀመሪያ ያሰባችሁት ስራ ኦልሬዲ የሆኑ ሰዎች ገንዘብ እየሰሩበት ከሆነ ለጀማሪ የሚሆን ሙያ እጃችሁ ላይ ካለ ቀጥታ በክፍያ መስራት ትችላላችሁ። ለምሳሌ የመረጣችሁት ሶሻል ሚዲያ ማርኬቲንግን ከሆነ እንደ ስራ ሶሻል ሚዲያ ማርኬቲንግን ለማን በነፃ ልሰራ እችላለሁኝ ስኪሉን ዴቨሎፕ አድርጌ በኋላ ወደ ክፍያ እንዲቀየር። እኔ ሶሻል ሚዲያ ማርኬቲንግን በፌስቡክ አድቨርታይዝመንት ነበር የጀመርኩት። ፌስቡክ አድን በነፃ ከዚህ በፊት በሌላ ስራ ልተዋወቅ ለነበረ ሰውዬ ኦፈር አደረኩለት። አሬንጅመንታችን የነበረው እኔ በነፃ ሰራለታለሁ፣ ውጤት ካገኘበት እሱ ይከፍለኛል ነው። በነፃ ስራውን ሰራው። ስራው ጥሩ አልነበረም። ከዛ አስተያየት ሰጠኝ። ያ አስተያየት ግን በኋላ በጣም ስኬታማ የሆኑ ክላይንቶች ጋር እንድሰራ በጣም ትልቅ መሰረት ሆኖኛል። እዚህ ስቴጅ ላይ ያላችሁ ሰዎች የምትጀምሩትን ስራ የምትሸጡትን ነገር ለማግኘት በተቻለ መጠን ለብዙ ነገር ኤክስፖዝድ ነው። በአንድ ሌሊት አይገለጥላችሁም። ስለዚህ ውጡ፣ ኢቨንቶች ላይ ፓርቲሲፔት አድርጉ፣ አይዲያዎችን አዳምጡ፣ ፖድካስት፣ ዩቲዩብ ኮንቴንቶችን ኮንሱም አድርጉ። ከዛ የትኛውን መስራት እችላለሁ የሚለውን ራሳችሁን ቴስት አድርጉት። ሀሳቡን ብቻ ይዞ መቀመጥ ሳይሆን ለሰው መናገር ብቻ ሳይሆን ወስዶ ሊከፍል ለሚችል ሰው እንዲህ አይነት ነገር ልስራለህ ብሎ መጠየቅ። የፈለገ ይውላችሁ 4-5 ወር ሁሉ ቁጭ ብላችሁ የሆነ ነገር ፕላን ከምታደርጉ ይልቅ ማለት ነው 1 ሳምንት ፕላን አድርጋችሁ ቶሎ ወደ ስራ ብትገቡ የምታገኙት ፊድባክ 4 ወር ካቀዳችሁት ይበልጣል። ስለዚህ ቶሎ ብላችሁ ለማርኬቱ ስጡትና ፊድባካችሁን ውሰዱ። በዚህ መንገድ የምትሸጡት ነገር ካገኛችሁ ቀጣዩ የሚሆነው ማርኬቲንግ ነው። እንዴት ነው የሚከፍለኝን ሰው ላገኝ የምችለው? እዚህ ላይ ምንም ኮኔክሽን የላችሁም። ከዚህ በፊት የምታውቋቸው ሰዎች በሙሉ በቢዝነስ አትተዋወቁም። ይሄ ስቴጅ ላይ ያለ ሰው ከስተመር የሚያገኘው በዋርም አውትሪች ነው። ዋርም አውትሪች ማለት እናንተን የሚያውቋችሁን ሰዎች ኮሚኒኬት በማድረግ ዋንስ ይሄን ነገር መስራት እንደምትችሉ ካመናችሁ ኢንስታግራም ስቶሪያችሁ፣ ፌስቡክ ፖስታችሁ፣ ቴሌግራማችሁ፣ ቲክቶካችሁ ቤዚክሊ ሁሉም ቦታ ላይ ልታወሩ የሚገባው ስለዚህ ጉዳይ ነው። የሚያውቋችሁ ሰዎች በሙሉ ምን እየሰራችሁ እንደሆነ ሊያውቁ ይገባል። ይውላችሁ ስልካችን ላይ ኮንታክታችን ውስጥ የተኛ በጣም ብዙ ገንዘብ አለ፣ ብዙ ሊከፍለን የሚችል ሰው አለ። as much as possible የሚያውቋችሁ ሰዎች ጋር በሙሉ እየደወላችሁ ሄይ አጎቴ እንዴት ነህ? አይ ነው እንደዚህ አይነት ቢዝነስ ረን እንደምታደርግ ሶሻል ሚዲያ ማርኬቲንግ እኮ መስራት ጀምሬያለሁኝ፣ ለምን ለቢዝነስ አልሰራልህም? አንደኛው አጎቴን ቢል ይችላል፣ ሁለተኛው አጎቴን ቢል ይችላል። እሱ እንኳን እምቢ ቢል ሌላ ሪከመንድ የሚያደርጋችሁ ሰው ይኖራልና በተቻለ መጠን ኮኔክሽናችሁን ለመጠቀም ሞክሩ። እዚህ ጋር አንድ የምወደው አባባል አለ። ገንዘብ ከሌላችሁ ሼም ሊኖራችሁ ወይም ሀፍረት ሊኖራችሁ አይገባም። በተቻለ መጠን ሰዎችን ጠይቁ፣ በሮችን አንኳኩ፣ ስልክ ደውሉ፣ አስቆማችሁ አውሩ። ምንም ሀፍረት የሚባል ነገር የለም ገንዘብ እስክትሰሩ ድረስ። 1 ወይም 2 ክላይንት ይበቃችኋል ይሄን ስቴጅ ለማለፍ። እሱን እስክታገኙ ድረስ ግን በተቻለ መጠን ከምታውቋቸው ሰዎች ጀምሩ፣ ምክንያቱም እነሱን ማውራት ይቀላል። በዚህ መንገድ የሚከፍላችሁን ሰው ካገኛችሁ ቀጣይ የሚሆነው እንዴት አድርጌ ነው ስራውን ዴሊቨሪ ማድረግላቸው ነው። በነፃ ከሆነ ሰርቪስ እየሰጣችሁ ያላችሁት የምትሰሩት ስራ እንደተከፈላችሁ ነው። ታትሰት ይሄን ሰውዬ እንዴት ነው እንደዚህ ኮሚትር ሊሆን ይችላል? በከፍለውማ ከዚህ በላይ ዴሊቨር ማድረግ ይችላል እንዲሉ ልታረጓቸው ይገባል። አንዳንዴ የሆነ ሰርቪስ በነፃ ተሰጥቶን በጣም ጥሩ ከመሆኑ የተነሳ እኛ ራሱ ኃጢያት ይመስለናል አይደል? አለመክፈል ለዛ ነገር ኤግዛክትሊ በዛ ደረጃ
ኦቨር ዴሊቨር መደረግ መቻል አለበት። ሰው በትንሹ ሲታመን ነው ለትልቁ ነገር የሚታጨው ራይት። ስለዚህ በነፃ የምትሰሩት ስራ ምን ያህል ገንዘብ እንደሚከፍላችሁ ዲሳይድ የሚደረገው በዛ ነው። ስለዚህ በተቻለ መጠን በነፃ እየሰራችሁ እንደሚከፍለው ሰው ማገልገል ነው። ለመሰላችሁ በኋላ ላይ የሚከፍል ሰው አዲስ ከማምጣት ይልቅ ኦልሬዲ በነፃ ያሰራችሁን ሰውዬ እንዲከፍላችሁ ማድረግ ይቀላል። ቀጣይ ፋይናንስ ነው። እዚህ ስቴጅ ላይ ያለ ሰው ገንዘብ የለውም፣ ገቢ ያገኘ አይደለም፣ ወይም የሆነ ሴቭ ያደረገው ገንዘብ ነው ያለው። ሶ as much as possible ይሄንን ገንዘብ ቆጥቦ መጠቀም ነው። በቢዝነስ በርን ሬት እንለዋለን። በርን ሬት ማለት ተጨማሪ ኢንካም ባላገኝ አሁን ባለኝ ካፒታል ባለኝ ገንዘብ ምን ያህል ጊዜ ልቆይ ይችላል ነው። ስለዚህ ባንኬ ላይ 40 ሺህ 50 ሺህ 60 ሺህ ካለ ይችን ብር ይዤ የመጀመሪያ ክላይንት እስኪከፍለኝ ድረስ ኦር ገንዘብ ሜክስ ካደረግ ድረስ ምን ያህል ጊዜ መቆየት ይችላል? እሱን ጊዜ ወቁት። ከዛ ላይፍ ስታይላችሁን በተቻለ መጠን ቀንሱት። ምንም ሌክዠሪ የሆነ ነገር መግዛት፣ አዲስ ሬስቶራንት፣ አዲስ ካፌ፣ አዲስ ልብስ፣ ጓደኛ ጋር አንጋውት ማድረግ ሁሉንም ከታርጉት። ይሄ ስቴጅ ገቢ የሌለበት ስለሆነ ወጪ ሊኖር አይገባም። በቤር ሚኒመም ነው መኖር ያለባችሁ እዚህ ጋር። ሶ የዚህኛው ስቴጅ አላማ በወር ከዜሮ ተነሳችሁ ቢያንስ 10 ሺህ ብር ሜክ ማድረግ ነው። ይሄን ስታልፎ ወደ ሁለተኛው ስቴጅ እንመጣለን። ሁለተኛው ስቴጅ ከ10 ሺህ ወደ 100 ሺህ ብር በወር የምትሸጋገሩበት ነው። ይሄንን ስቴጅ the operator እንለዋለን፣ ወይም የሚለፋው ሰውዬ በአማርኛ የሚጠራው ማለት ነው። በጣም ብዙ ሰው by the way እዚህ ጋር ነው ስታክ አድርጎ የሚቀረው። ሶ ሜቢ ስራችሁ ላይ ብቻችሁ ልትሆኑ ትችላላችሁ፣ ወይም ደግሞ እስከ 5 ሰው ድረስ አብሯችሁ ሊሰራ ይችላል። እዚህ ስቴጅ ላይ ስትደርሱ የእናንተ ሮል ሁሉ ነገር መስራት ይሆናል። ቢዝነስ ላይ ሲኢኦ የሚባል ፖዚሽን አለ አይደል? እኔ አሁን ለቢዝነሴ ዮናይል ኮሚኒኬሽን ላይ ሲኢኦ ነኝ፣ ቺፍ ኤግዚኪዩቲቭ ኦፊሰር ማለት ነው። እዚህ ስቴጅ ላይ ላለ ሰው ግን ቺፍ ኤቭሪቲንግ ኦፊሰር ነው። ክላይንት የምታመጡት ራሳችሁ ናችሁ፣ የምትቀበሉት፣ የምትፈራረሙት፣ ስራውን የምትሰሩት፣ ሪፖርት የምታደርጉት ሁሉንም እናንተ ናችሁ። ሶ የመረጣችሁት ስራ ለምሳሌ ሶሻል ሚዲያ ማርኬቲንግ ኤጀንሲ ከሆነ ከ10 ሺህ እስከ 100 ሺህ ብር በወር ጀነሬት እስክታደርጉ ድረስ ባለው ሬንጅ ውስጥ የሚሰራው ስራ በሙሉ ኃላፊነቱ የእናንተ ይሆናል። ክላይንቱ የጠየቃችሁ ነገር በሙሉ ነው የምትሰሩት። የምትሰሩት ስራ ውጤት ያመጣል አይመጣም የሚለውን እርግጠኛ እስክትሆኑ ድረስ በጣም ትለፋላችሁ። ሁሉም ነገር ላይ እናንተ ኢንቮልቭ ታደርጋላችሁ። ፕላን ሲደረግ፣ ሚቲንጉ ላይ፣ ቀረጻው ላይ፣ ኤዲቲንጉ ላይ፣ ሁሉም ላይ ያላችሁ። በዚህ ምክንያት ተጨማሪ 3-4 ክላይንቶችን ተቀብላችሁ መስራት አትችሉም። ምክንያቱም ብዙ ቦታ በአንዴ መሆን ስለማትችሉ ክላይንቶች ከእናንተ ጋር ነው አታችድ የሚሆኑት። እናንተ ከሌላችሁ ስራው እንዲሰራ አይፈልጉም። እኔ አስታውሳለሁ አንድ ክላይንት ነበረኝ የዛሬ 4 ዓመት ኦር 3 ዓመት አካባቢ ማለት ነው። የሬስቶራንት ክላይንት የነበር ሶሻል ሚዲያ ማርኬቲንግ ስንሰራለትና እኔ የሰራሁት ዲዛይን ሲሆንና የኔ ግራፊክ ዲዛይነር የሰራው ዲዛይን ሲሆን ልዩነቱን ያውቀዋል። ይደውልና አንተ አይደለህም የዛሬውን የሰራው ይለኛል። ኦፍ ኮርስ እኔ አይደለሁም ሌላ ሰው ቀጥሬ ያለሁኝ፣ ግን አይፈልግም። ዮናስ አንተ ማትሰራው ከሆነ ይቅር ነው የሚለኝ። ፕሮዳክሽን ከሆነ እኔ ከሌለሁ በቃ ደስ አይላቸውም ክላይንቶቹ። ኢማጂን እያንዳንዷ ቀረጻ ላይ እኔ መሄድ ከሆነ በአንድ ጊዜ ስንት ቀረጻ ነው ልሰራ የምችለው? ስለዚህ ይሄ ስኬሌብል አይደለም። ስራውን የምትሰሩበት ክሊር የሆነ ሲስተም ስለሌላችሁ የምትሰጧቸው ሰርቪሶች ኮንሲስተንት አይደሉም ኳሊቲያቸው። አንዳንዱ ክላይንት ጋር ጥሩ ነገር ሰራላችሁ፣ አንዳንዱ ጋር ደግሞ ጥሩ አትሰሩም። እኔ አስታውሳለሁ የዛሬ 2 ዓመት አካባቢ የተለያዩ ትላልቅ ክላይንቶች ነበሩና በተሻለ መጠን ኳሊቲ ሰርቪስ ነው ፕሮቫይድ ለማድረግ ስንሞክር የነበረው። ግን እኔ እንደ ቢዝነስ ኦነር ሲስተም መገንባት የሚባለው ነገር እየተማርኩ ነው፣ ገና አልገባኝም ነበረ ክሊርሊ። እና ለዚህኛው ክላይንት ጥሩ ስራ እንሰራለን፣ ይሄን የሰራውን ጥሩን ስራ ለዚህኛው ጋር መድገም አልቻለም እና በጣም ፍረስትሬትድ እየሆነ መጣ ክላይንቱ። እኛንም መውቀስ ጀመረና ግራ ገባኝ። እየሰራን ያለ ነው በግምት ነው እንዴ? ማለት ይሄኛው ውጤት የመጣው ራንደም ሊለው ወይስ እናቀዋለን? ይሄንን ሰክሰስ ለምሮ መድገም ያልቻለው እዚህ ስቴጅ ላይ ፊገር አውት ማድረግ የከበደኝ ፐርሰናሊ ይሄ ነበር። ሶ የምትሸጡትን አገልግሎት ከዚህ ስቴጅ ለማሳለፍ ከ100 ሺህ ብር በላይ ማሳደግ የምትፈልጉ ከሆነ ክሊር የሆነ ሲስተም ዴቨሎፕ አድርጉ። አይ ኖ ሲስተም ስለሆነ ሩቅ ኮንሴፕት ሊመስል ይችላል። በቢዝነስ ኤስኦፒ የሚባል ነገር አለ፣ ስታንዳርድ ኦፕሬቲንግ ፕሮሲጀር ማለት ነው። አይ ኖ ፋንሲ ሊመስል ይችላል፣ ግን ጀስት እወቁት፣ በጣም የሚጠቅማችሁ ጉዳይ ስለሆነ። ስታንዳርድ ኦፕሬቲንግ ፕሮሲጀር ማለት አንድ ስራ እንዴት ነው መስራት ያለበት የሚለውን ክሊርሊ የሚቀመጥበት ስቴፕ ነው። ይሄንን ማድረግ አስፈላጊነቱ ለምንድን ነው? ቀጣይ አንድ ሰው ቢመጣ ይሄው በዚህ መንገድ ነው የምትሰራው ብሎ በቀላሉ ሃንድ ኦቨር ማድረግ ይቻላል። አንደኛ። ሁለተኛ ኤቭሪ ታይም ምን ላድርግ የሚል ጥያቄ አይፈጠርም፣ ምክንያቱም አንድ ጊዜ የተሰራ ስቴፕ ስላለ። ለምሳሌ ክላይንት ማግኘት ከሆነ ዮናስ በሳምንት 2 ቀን ክላይንቶች ጋር ሊደውል ይችላል። ከደወለ በኋላ ስራው ምንድነው? ሚቲንጎችን ስኬጁል ማድረግ ነው። ሚቲንግ ላይ ከመሄዱ በፊት የተወሰነ ባክግራውንድ ሪሰርች ያደርጋል። ሪሰርች ካደረገ በኋላ ሚቲንግ ላይ ሄዶ ከክላይንቱ ምን አይነት ፕሮብለም ነው ያለው የሚለውን ጽፎ ይመጣል። ጽፎ ከመጣ በኋላ ፕሮፖዛል ያዘጋጃል። ፕሮፖዛል ካዘጋጀ በኋላ ሌላ ሚቲንግ ላይ ፕሮፖዛሉን ፕሬዘንት ያደርገዋል። ክላይንቱ ፊድባክ ይሰጠዋል፣ ይስተካከላል። ከዛ በኋላ ወደ አግሪመንት ወደ ኦንቦርዲንግ እያለ ይቀጥላል። ዩ ሲ ይሄ አሁን የክላይንት አኩዊዚሽን ኤስኦፒ ነው። ክላይንት በዚህ መንገድ ነው የሚመጣው። ስለዚህ ዮናስ በየሳምንቱ ምን ማድረግ እንዳለበት ያውቃል። በፊት ግን አያውቅም ነበር። በፊት ግን በሳምንት ፊክስድ የሆነ ስልክ የሚደውልበት ሰዓት የለውም። በፊት ክላይንቱ ስጋ ቤት ከቀጠረው ብድግ ብሎ ይሄዳል። በፊት የሚልካቸው ፕሮፖዛሎች ትክክል አልነበሩም። ይሄንን 100 ሺህ ብር አልፋችሁ የተሻለ ገንዘብ መስራት የምትፈልጉ ከሆነ ኤስኦፒ ሊኖራችሁ ይገባል።
የተወሰነ ሪሰርች ብታደርጉ በጣም በቀላሉ ዴቨሎፕ ታደርጉታላችሁ። ሌላው ክላይንቱ የሚያዛቸውን ስራ በሙሉ አትቀበሉ። ከ10 ሺህ እስከ 100 ሺህ ባለው ሬንጅ ውስጥ ለመሄድ ሁሉን ነገር እሺ ልትሉ ትችላላችሁ። ከ100 ሺህ ለማለፍ ግን እምቢ የምትሏቸው ነገሮች ይበልጣሉ። በራሴ ኤጀንሲ ለምሳሌ ሶሻል ሚዲያ ማርኬቲንግ ሰርቪስ እየሰራንላቸው ክላይንቱ ዌብሳይት ሊፈልግ ይችላል። ዌብሳይት ሲፈልግ ሁለት ኦፕሽን ያለኝ አይዘር እምቢ ማለት፣ ምክንያቱም ዌብሳይት ሳሰራ ከዚህኛው ከሙያዬ ጥሩ ሪዛልት ለማጣበት ከምችለው ነገር እየሸሸሁ ነው አንደኛ። ሁለተኛ ደግሞ ጥሩ ዌብሳይት ዴሊቨር ላደርግ ይችላል፣ ከክላይንቱ ጋር የዋናውንም ስራዬን ሬፑቴሽን ሊያጠፋብኝ ይችላል። ሶምሮ ማረገው ወይ እምቢለዋለሁ፣ ካልሆነ ደግሞ ክሊርሊ ነግሬው ባለሙያ አምጥቼ ነው የማሰራልህ አውትሶርስ ነው ማደርገው ብዬ ተናግሬ ክላይንቱ አውቆት አውትሶርስ አደርገዋለሁ። ፍሪላንሰር አመጣለሁ ወይም ደግሞ ሌላ ኤጀንሲ አምጥቼ አሰራዋለሁ። ኃላፊነቱን ይወስዳለሁ ኤክስኪዩት የማስደረግ ግን ሌላ ዌብሳይት ዴቨሎፐር መቅጠር፣ እነሱን ፎሎ አፕ ማድረግ፣ ሌላ ዌብሳይት ዴቨሎፐር ቀጥሬ ለማሰራት አልታገልም። እዚህ ስቴጅ ላይ የምትሰጡት ሰርቪስ ከ100 ሺህ ብር እንዲያልፍ የምትፈልጉ ከሆነ ያለማቋረጥ አገልግሎታችሁ ልታሻሽሉት ይገባል። በፊት ሰሩበት የነበረውን ኳሊቲ ኢምፕሩቭ ማድረግ የነበሩት ለምሳሌ ቪዲዮ ከሆነ ቪዲዮዎቹ ከጊዜ ወደ ጊዜ በጣም የተሻሻሉ ሊመጡ ይገባል። ባለሙያ ከሚባሉ ሰዎች ጋር ለመስራት አትፍሩ። የምሬን ነው። እናንተ ለምሳሌ ሲኒማቶግራፈር የሚቀርጽ ሰው እየፈለጋችሁ ከሆነ ኔክስት ታይም ፊልም የሚሰራ ሰው ፈልጉ። ሂዱና አናግሯቸው። ከከፈላችኋቸው ባይ ዘ ወይ ያን ያህል ከባድ አይደሉም እነዛ ሰዎች። አንደኛ ገንዘብ ነው የሚፈልጉት፣ ሁለተኛ ፖለቲክሳቸውን አንደርስታንድ ማድረግ ነው። ምን ነው የሚፈልጉት የሚለውን እንዴት ነው አብረው እንዲሰሩ ማድረጋቸው። ይሄን ደግሞ በኤክስፒሪየንስ ታመጡታላችሁ። ግን አትፍሩ። ያለማቋረጥ እዚህ ስቴጅ ላይ ያለ ሰው ከ100 ሺህ ብር ስኬል ማለፍ የሚፈልግ ከሆነ ሰርቪሱን ማሻሻል ነው ያለበት። ለማሻሻል ደግሞ ከበፊቱ ምን መማር አለብን? የተሻሉ ሰዎችን የት ጋር ላስገባ፣ የተሻሉ መሳሪያዎችን የት ጋር ላምጣ፣ የተሻሉ ክላይንቶችን ከየት ላምጣ። ይሄንን ኤቭሪ ታይም ፎከስድ ነው ሊሰራው ይገባል። ቀጣዩ ከስተመር ሰርቪስ ነው። እዚህ ስቴጅ ላይ ያላችሁ ከክላይንቶቻችሁ ጋር ያላችሁ ሪሌሽንሺፕ፣ የእነሱን አገልግሎት የምትሰጡበት መንገድ እንድታርጉ እንድትገሉ የሚያደርጋችኋል። በጣም ብዙ ቢዝነሶች እዚህ ጋር ይሞታሉ። እኔ ቤዚክሊ ከሞት ነው የተነሳሁት ማለት ይቻላል። እዚህ ስቴጅ ላይ ክላይንቶቹ ከእናንተ ጋር ስለሆነ ሪሌሽንሺፓቸው ለሁሉም ነገር መልስ እንድትሰጧቸው ኤክስፔክት ያደርጋሉ። ቶሎ ቶሎ ሪስፖንድ እንድታደርጉ፣ የጠየቁት ነገር በሙሉ ቶሎ እንዲሰጣቸው ይፈልጋሉ። ይሄ ደግሞ እንደ አንድ ሰው ይሄን መስራት በጣም ኦቨርዌልሚንግ ነው። አንድ ጓደኞች አሉኝ በጣም ሂውጅ ፕሮዳክሽን ካምፓኒ አዲስ አበባ ላይ ማለት ነው። ትላልቅ ክላይንቶችን ነው ኢትዮ ቴሌኮም፣ ሳፋሪኮም ፕሮጀክቶችን የሚሰራ ልጅ ነውና ቢዝነሳቸው ፌል እያደረገ እንደሆነ ነገረኝ። ለምን እንደ የምትሰሯቸው ፕሮጀክቶች በጣም ትላልቅ ናቸው ስለው በቃ ሲስተማችን ሜሲ ነው፣ ከስተመር ሰርቪሳችን እጅግ በጣም የተበላሸ ነው፣ በአንድ ጊዜ 3-4 ከስተመር አንድ ላይ ሃንድል ማድረግ አንችልም ምናምን አለኝና አውስ ላይክ ኦኬ እነዚህ ልጆች አገልግሎታቸውን ከጊዜ ወደ ጊዜ እያሻሻሉት መጥተዋል። ያ ማለት ፕሮዲዩስ የሚያደርጓቸው ቪዲዮዎች እጅግ በጣም ሃይ ሌቭል ናቸው። አዋርድ እስከ መሸለም የደረሱ ማስታወቂያዎች ናቸው። ቢዝነሱ ግን ፌል እያደረገ ያለበት ምክንያት ፕሮፐር የሆነ ከስተመር ሰርቪስ ስለሌለው ነው። በራሴን ቢዝነስ የገጠመኝ 4-5-6 ክላይንቶች እየሰራ ከሁሉም ጋር at the same time ማውራት፣ የሁሉንም ባህሪ ማስተናገድ 4-5 ሚስት እንዳለው ሰው በቃ መጨነቅ ሆነ ስራዬ። ስለዚህ ይሄን ስቴጅ ማለፍ የምትፈልጉ ከሆነ የግድ ከስተመር ሰርቪስ የሚባለውን ፖዚሽን ለአንድ ሰው አውቶ ዴሊጌት ማድረግ ያስፈልጋል። ይሄንን በማርኬቲንግ ስራ አካውንት ማናጀር ወይም ክላይንት ሰርቪስ ኦፊሰር እያልን እንጠራዋለን። የዚህ የአካውንት ማናጀር ወይም የክላይንት ሰርቪስ ኦፊሰሩ ሪስፖንሲቢሊቲ የሚሆነው ከክላይንቱ ፕሮፐር የሆነ ብሪፍ መቀበል፣ በጀት አፕሩቭ ማስደረግ፣ ስራ ከተሰራ በኋላ በትክክል ሪፖርት ማድረግ፣ ፔመንቱን መከታተል፣ ስራው ፕሮፐርሊ ዴሊቨር መደረጉን እርግጠኛ መሆን። ዳይሬክትሊ ያ ክላይንት ከቢዝነሳችሁ ጋር የሚኖረው ኮሚኒኬሽን በዚህ ሰው በኩል ይሆናል ማለት ነው። በጣም ብዙ ሄዴክ ነው የሚያቀልላችሁ። ስራችሁ ላይ ፎከስ እንድታደርጉ ጊዜ ይሰጣችኋል። ሌላው ከስተመር ሰርቪስ ላይ ትላልቅ ክላይንቶች ጋር እየሰራችሁ በመጣችሁ ቁጥር እነሱ ክላይንቶች ብዙ ነገር ያስተምሯቸዋል። እስካሁን ከሰራሁላቸው ክላይንቶች በጣም ስትረግል ያደረገኝ አንድ ትልቅ ሪል ስቴት ነበርና ከነሱ ጋር ስንሰራ ከሚባለው በላይ ቢሮክራሲ ያበዛሉ። ለሁሉም ነገር አፕሩቫል ምናምን ፕሮሰሱ በጣም ሰፊ ነውና እኔ እንዲህ አልለመድኩኝ። ፕሮፖዛል ላካል፣ ይፈረማል፣ አግሪመንት ይመጣል፣ ገንዘብ ይመጣል፣ ከዛ በኋላ ስራ ይሰራል ነው። የሆኑ ፕሮጀክቶችን ዴሊቨር ለማድረግ 1 ወር 2 ወር ሙሉ በኮሚኒኬሽን መቆየት አልለመድኩም ነበር። ግን እየመረረኝ እንኳን ቢሆን ከዛ ክላይንት ጋር በመቆየቴ የተማርኩት ነገር ልነግራችሁ አልችልም። ኮምፕሊትሊ ቢዝነሴን ቀይሮታል። የትኛውም ማይረባም የሚጠቅምም ክላይንት ብዙ ነገር ያስተምራቸዋል። እሱ ሌሰን ወሰዱት። ቢካዝ እነዛ ሰዎች ቢዝነስ ላይ ከእናንተ የተሻለ ጊዜ ቆይተዋል። የገባቸው ነገር አለ። እሱ ሌሰን መውሰድ ነው። ሌላው ማርኬቲንግ፣ ከስተመር የምታገኙበት ሲስተም። ከዚህ በፊት የምታውቋቸው ሰዎች ጋር በሙሉ እየደወላችሁ ክላይንቶች ለማግኘት ሞክራችሁ ነበር። እዚህኛውም ስቴጅ ላይ ተመሳሳይ ነገር ነው የምታደርጉት። የምታውቋቸው ሰዎች በሙሉ አድሬስ ታደርጋላችሁ፣ ሶሻል ሚዲያ ላይ ፐብሊሽ ታደርጋላችሁ። ግን እዚህ ጋር ተጨማሪ የማያውቋቸው ሰዎች ጋር መድረስ ግዴታ ነው። ስለዚህ ኮልድ አውትሪችን ኤክስፔሪያንስ ማድረግ፣ ከጉግል ላይ ስልክ እየፈለጉ ከሶሻል ሚዲያ ላይ ስልክ እየፈለጉ የማያውቋችሁ ቢዝነስ ጋር እየደወላችሁ ክላይንቶቻችሁ እንዲሆኑ ፕሮፖዝ ማድረግ ያስፈልጋል። ይሄንን እንዴት ታደርጉታላችሁ የሚለውን አንድ የሰራሁት የዩቲዩብ ቪዲዮ አለ። እሱን እዚህ አካባቢ ወይም ዲስክሪፕሽን ላይ ታገኙታላችሁ።
ዳይሬክትሊ ስልክ እየደወልኩኝ ለማያውቁ ቢዝነሶች ፕሮፖዝ አደረግላቸው ነው። እሱን ወስዳችሁ ተለማመዱ። እዚህ ጋር ስትሄዱ ግን ኦልሬዲ የሰራችሁት እጃችሁ ላይ ስራ ስላለ የትኛውም ክላይንት ጋር ስትሄዱ ፕሩፍ ይዛችሁ ሂዱ፣ የምታወሩት ነገር እንደሚሰራ። ከዚህ ውስጥ የሰራችሁላቸው ክላይንቶች ቴስቲሞኒያል ቢጽፉላችሁ አሪፍ ነው። ካልጻፉላችሁ ግን ይሄ ክላይንት ሲመጣ እንዲህ ነበረ፣ ከዛውን ግን እንዲህ አድርገን ሰርተንለታል ብላችሁ ፕሩፍ ማዘጋጀት ነው። ይዛችሁ የምትሄዱት ፕሮፖዛል በኤአይ የተጻፈ ሳይሆን ክላይንቱን ሊያሳምን የሚችል በራሱ ፕሩፍ የሆነ ፕሮፖዛል ነው እንጂ ወሬ መሆን መቻል የለበትም። ስለዚህ አታውሩ፣ አሳዩ። ቀጣይ ሁማን ሪሶርስ ነው። አሁን ሰዎች ያስፈልጓቸዋል። ብቻችሁን ከ100,000 ብር በላይ አትሻገሩም። ከባድ ነው የሚሆነው። እዚህ ስቴጅ ላይ ብዙ ጊዜ የምታውቋቸውን ሰዎች ደውላችሁ እንዲህ የሚያግዝ ሰው ፈልጋለሁ እያላችሁ ሊሆን ይችላል የምትቀጥሩት። ይሄ ደግሞ የራሱን ችግር ያመጣል። ለምን ኦልሬዲ የምትተዋወቋቸው ሰዎች ጋር ስትሰሩ እንደልባችሁ ማዘዝ አትችሉም። ኢጎ የሚባል ነገር አለ። መቆጣት ይከብዳችኋል፣ ማባረር ይከብዳችኋል። ትንሽ ኮምፕሊኬት ያደርገዋል። የማታውቋቸውን ሰዎች ቀጥራችሁ ለማሰራት ደግሞ ልምዱ የላችሁም፣ ከዚህ ፊት አላያችሁትም። አዲስ ሰው ቀጥሮ ማዘዝ አብሮ መስራት ምን ይመስላል? እኔ አላቅም ነበር፣ አላየሁም። ቤት ውስጥ ሜቢ የሚያግዙን የቤት ሰራተኞች ነው እንደ ኤምፕሎይ ያየሁት እንጂ ሌላ አላየሁም ነበር። የመጀመሪያ ኤምፕሎይ ስቀጥር እንዴት እንደማዘው እንዴት እንደማወራው ራሱ ክሊርሊ አላቅም ነበር። የተሻለ አቅም ያላቸውን ሰዎች ቀጥሮ ለማሰራት ደግሞ ገንዘቡ የላችሁም። አቅም የሌላቸውን ሰዎች ደግሞ ጀማሪዎችን ብትቀጥሩ እንዴት አድርጋችሁ ትሬን አድርጋችሁ በእናንተ ስኪል ሌቭል እንደምታመጧቸው አታቁም። ትልቁ እዚህ ስቴጅ ላይ የሚገጥማችሁ ፕሮብለም የሂውማን ሪሶርስ ነው። በእኔ ቢዝነስ የእውነት ነው የምላችሁ ከባዱና ረጅሙን የአይምሮዬን ፓርቲ የሚወስድብኝ ስራ ቢኖር ሂውማን ሪሶርስ ነው። ምክንያቱም ደህና ታለንት ያለው ሰው ነው የሚያሸንፈው። እዚህ ስቴጅ ላይ ማድረግ ያለባችሁ ነገር ከናንተ ረጅሙ ሰዓት የሚወስደውን ስራ መጀመሪያ ዴሊጌት ማድረግ ነው። መጀመሪያ መቅጠር ያለብኝ ማን ነው ካላችሁኝ፣ ብዙ ሰዓት የሚወስድባችሁን ስራ ዴሊጌት አድርጉት። እኔ ፐርሰናል አሲስታንት ብትቀጥሩ ደስ ይለኛል። ፐርሰናል አሲስታንት የሆነ ሰው ብዙ ነገራችሁን ባንድ ያቀልላችኋል። ከዛ በኋላ ወደ ስፔሲፊክ ስራዎች ትመጣላችሁ። ሌላው ማድረግ ያለባችሁ ኖሌጅ ትራንስፈር ነው። እንደናንተ ልምዱ ኑሮት ኤክስፔሪያንሱ ኑሮት ለእናንተ ሊሰራ የሚችል ሰው መጀመሪያ ላይ መጣ ይችላል። በተቻለ መጠን ሰንበዲ ሲመጣ የምታውቁትን ነገር በሙሉ መስጠት ነው። አይ ነው የምታውቁትን ነገር ከሰጣችሁት በኋላ ጥሏችሁ ሊሄድ ይችላል። ኢትስ ጀስት ፓርት ኦፍ ዘ ጌም። እሱን አክሴፕት አድርጉት። ግን ኖሌጁን ሰጣችሁት፣ በዛ ኖሌጅ ለእናንተ የሚሰራላችሁ ስራ ጥሩ ቢሆንና ከዛ ጥሏችሁ ቢሄድ ይሻላል መጀመሪያውኑ በቂ ኖሌጅ ሳይኖረው የማይሆን ስራ ከሚሰራላችሁ። የመጨረሻው ፋይናንስ ነው። የሰራችሁትን ገንዘብ ምን ላይ ነው የምታውሉት? ይሄኛው ስቴጅ ገንዘብ ላይ ፎከስ የምታደርጉበት ሳይሆን ሲስተም ላይ ፎከስ የምታደርጉበት ነው። ፐርሰናል ኢንካማችሁና የቢዝነሳችሁ ኢንካም የተቀላቀለ ነው። እያንዳንዱ የምትሰሯትን ገንዘብ በሙሉ መልሳችሁ ወደ ቢዝነሱ ኢንቨስት ማድረግ ይኖርባችኋል። የተሻለ እቃዎች መግዛት፣ ቢሮ መከራየት፣ የተሻሉ ሰዎችን ሃይር ማድረግ፣ ራሳችሁ ላይ ኤዱኬሽን ላይ ትሬኒንግ ላይ ኮርስ ላይ ኢንቨስት ማድረግ ያስፈልጋል። ሶ ዳት አሁን ያላችሁን ሬቨኑ በብዙ እጥፍ ማሳደግ እንድትችሉ። በተቻለ መጠን ገንዘባችሁን ሴቭ አድርጉት፣ አታባክኑት፣ ቆጥቡት። እመኑኝ ያስፈልጋችኋል። ከ10,000 እስከ 100,000 ብር የምትሰሩበት ይህን ስቴጅ 5 ፊገር እያልን እንጠራዋለን። ቀጣዩ የሚሆነው 6 ፊገር ነው፣ ከ100,000 ብር በላይ። ወደ ቀጣዩ ስቴጅ ከማለፋችን በፊት ከዜሮ ተነስታችሁ የራሳችሁን ኢንካም በአጭር ጊዜ ማግኘት የምትፈልጉ ከሆነ ክሊክስ አካዳሚ አሁን ላይ በሀገራችን ተፈላጊነት ያላቸውን ቀጥታ ወደ ስራ ሊያስገቧችሁ እንዲሁም ጥሩ ገንዘብ ሊያስከፍሏችሁ የሚችሉ ሙያዎችን በኦንላይን እያስተማረ ይገኛል። አሁን 8ኛ ዙር ምዝገባችን ላይ ነው ያለነው። የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ፣ ኮንቴንት ክሬሽን ማስተር ክላስ፣ ግራፊክ ዲዛይን እንዲሁም ቪዲዮ ኤዲቲንግ ማስተር ክላሶች አሉ። እነዚህን ጆይን ስታደርጉ ዳይሬክትሊ አስተማሪዎቻችሁን በየጊዜው ላይቭ እያገኛችሁ ጥያቄ መጠየቅ ትችላላችሁ። ተጨማሪ 2 ኮርሶችን በነጻ ታገኛላችሁ። እንደናንተ የሚሰሩ ሰዎች ያሉበትን ኮሚኒቲ ትቀላቀላላችሁ። ክሊክስ አካዳሚ አሁን ላይ እንግዲህ በሀገራችን ትልቁ የኦንላይን ኤዱኬሽናል ፕላትፎርም የመሆን ስቴጅ ላይ ነው የሚገኘው። እጅግ በጣም ብዙ ሰዎች ገብተው በአጭር ጊዜ ስራ አግኝተው 5 ፊገር 6 ፊገር ጀነሬት እያደረጉ እኛም ሽልማታቸውን እየሰጠናቸው ይገኛል። እናንተም ይሄንን ጆርኒ መቀላቀል የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁኝ። ሲዩ ሶስተኛው ስቴጅ የሚሆነው ከ100,000 እስከ 1 ሚሊዮን በወር የምትሰሩበት ነው። እዚህ ስቴጅ ላይ ካላችሁ ኦልሬዲ ሲኦ ሆናችኋል ማለት ነው። ቢዝነሳችሁ ላይ ሜቢ ከ5 እስከ 10 ከዛም በላይ የሆኑ ሰዎች ይኖራሉ። እዚህ ስቴጅ ላይ ስትደርሱ ቢዝነሱም ላይ ትሰራላችሁ፣ ቢዝነሱም ውስጥ ትሰራላችሁ። ሁለቱ የተለያዩ ናቸው። ቢዝነሱ ውስጥ መስራት ከእናንተ የሚጠበቀውን ነገር ኮንትሪቢዩት ማድረግ፣ ለምሳሌ መጽሐፍ፣ ክላይንት ማናገር፣ መሄድ ምናምን ቢዝነሱ ውስጥ መስራት ነው። ቢዝነሱ ላይ መስራት ደግሞ ኦኬ ታለንቶችን ማስተካከል፣ ስልጠና ማዘጋጀት፣ ማን ላስገባ ማን ላስወጣ፣ ይሄ ወርኪንግ ኦን ዘ ቢዝነስ ይባላል። የእናንተ ስራ ሁለቱንም ባላንስ ማድረግ ነው። አሁን ላይ ሰርቪሳችሁ እንደሚሰራ አረጋግጣችኋል። ጥሩ ክላይንቶች አሏችሁ። አገልግሎታችሁን ዴሊቨር የምታደርጉበት ፕሮፐር የሆነ ሲስተም አለ። እያንዳንዱ ስራ ላይ ስፔሻላይዝ ያደረጉ ባለሙያዎች አሏችሁ። እዚህ ስቴጅ ላይ ሰርቪሳችሁን ወደ ፕሮዳክትነት የምትቀይሩበት ነው። ማደግ የምትፈልጉ ከሆነ ከ100,000 1 ሚሊዮን ከ1 ሚሊዮን በላይ እያንዳንዱ አገልግሎት ወደ ፕሮዳክትነት መቀየር አለበት። ይሄንን ፕሮዳክታይዚንግ ሰርቪስ እንለዋለን። ኮምፕሊኬትድ ነገር አይደለም። ምን ማለት ነው? አንድ ፕሮዳክት ለምሳሌ ይሄንን አፕል ሲያመርት እንዲህ አይነት በብዙ ሺህ የሚቆጠር
ሚሊዮንም ሊሆን ይችላል አምርቶ በአንድ ጊዜ ይሸጠዋል አይደል? ይሄን ስልክ ለማምረት የሄደበት ፕሮሰስ እና ሌላ ተመሳሳይ ምርት ለመስራት የሄደበት ፕሮሰስ ኤግዛክትሊ ተመሳሳይ ነው። ልክ እንደ ፋብሪካ ነው በአንድ የሚያልፉት። ስለዚህ ሰርቪስም ላይ ቢሆን ለምሳሌ የምትሰጡት የፕሮዳክሽን አገልግሎት ከሆነ ፕሮዳክሽን ስቴፖቹ ክሊርሊ ከታወቁ አንድን ፕሮዳክሽን 4 5 6 7 10 20 ጊዜ መደጋገምና ሌሎች ሰዎች እያስገቡ ማሰራት ይቻላል። ፕሮዳክታይዚንግ ሰርቪስ ይባላል። ትንሽ ዲቴል የሆነ ኮንሴፕት አለው። መጽሐፎች አሉ፣ ሰርች አድርጋችሁ አንብቡ። አንድ ሪከመንድ የማደርጋችሁን መጽሐፍ ከስራ አስቀምጥላችኋለሁ። ለምን መሰላችሁ? እዚህ ስቴጅ ላይ ቢዝነሳችሁን የሚገለው ከስተማይዜሽን ነው። ምን ማለት ነው? 4 ክላይንቶች ቢኖሩኝ ለአራቱም እየሰራሁ ያለሁት የሶሻል ሚዲያ ኮንቴንት ከሆነ የአራቱም ቢዝነሶች የሶሻል ሚዲያ ኮንቴንት ፍላጎት በጣም የተለያየ ከሆነ አራቱን ማስደሰት ይከብደኛል። ፍላጎታቸው ተመሳሳይ ሆኖ ማግኘት የሚፈልጉት ውጤት ተመሳሳይ ከሆነ ግን በቃ እኔም የሚሄድባቸው ስቴፖች ክሊርሊ መደጋገም የሚችሉ ናቸው። ሌላኛው ማርኬቲንግ ነው። ከስተመር የምታገኙበት ሲስተም የሚሆነው አብዛኛው በወርድ ኦፍ ማውዝ ነው። የሰራችሁላቸው ሰዎች ሌላ ሰው ሪከመንድ እያደረጉ የሚያመጡት ነው እንጂ እናንተ አክቲቭሊ ስልክ እየደወላችሁ በአካል እየሄዳችሁ የምታወሯቸው ቢዝነሶች ጥቂት ናቸው የሚሆኑት። ለክላይንቶቻችሁ የምትሰሯቸውን ስራዎች በካምፓኒያችሁ ሶሻል ሚዲያ ፖስት አድርጓቸው። ብዙ ኢንጌጅመንት ላይ ያገኙ ይችላሉ። ግን እመኑኝ እናንተ ጋር መስራት የሚፈልጉ ሰዎች ሶሻል ሚዲያችሁን ቼክ ሲያደርጉ አይተዋቸው ይሄን ከሰራማ ለኔ ይሰራልኛል ብሎ እንዲያምኑ ያደርጋቸዋል። ሌላኛው ሂውማን ሪሶርስ ነው። እዚህ ስቴጅ ላይ ካላችሁ በትንሹ 1 5 10 ከዛም በላይ ኤምፕሎይ ሊኖራችሁ ይችላል። በጣም ቴስት የምትደረጉት ሂውማን ሪሶርስ ላይ ነው። እኔ በሽተኛም የሆንኩት ቢዝነሴም እንዳያድግም ማርጎት የነበረው ለረጅም ጊዜ ሂውማን ሪሶርስ ስላልገባኝ ነው። አንዳንዴ ትመኛላችሁ ለምን ነው በዚህ ደረጃ ስኬል ያደረኩት ቢቀርብኝስ እኔና እኮ ገሌ ያለን በጣም ቀላል ነበር ስራው ብትሉበት ጊዜ ይመጣል። ሞር ኤክስፒሪየንስ ያላቸው ሰዎች ወደ ቢዝነሳችሁ ሲገቡ ከነ ኢጓቸው ነው የሚመጡት። እነሱ ጋር አብሮ መስራት ከባድ እየሆነ ይመጣል። ስፔሲፊክ የሆነ ሙያ ያላቸው ሰዎች ፈልጎ ማግኘት ማርኬቱ ላይ ይከብዳቸዋል። ማናጀሮች ያስፈልጓቸዋል። ማናጀሮችን ማብቃት የሚባል ነገር ይመጣል። የምትከፍሉት ደሞዝ በጣም ከፍተኛ ብር እየሆነ ይመጣል። እኔ አንዳንዴ ደነግጣለሁ ማለት ይሄን ሁሉ ለምን ነው በየወሩ የምንከፍለው የምልበት ጊዜ አለ። ለምን ስራው በስነ ስርዓት እንዲሰራ ደህና ክፍያ የሚከፍላቸው ሰዎች ቢዝነሱ ላይ ሊኖር ይገባል። እዚህ ስቴጅ ላይ ዋናው ፎከስ ማድረግ ያለባችሁ ነገር የሚሆነው ካልቸር ቢልድ ማድረግ ላይ ነው። ሰዎች ለእናንተ የሚሰሩበት የተሻለ ምክንያት ሊኖራቸው ይገባል፣ ገንዘብ ከመከፈልም በዘለለ። ያ ደግሞ እድገት ሊሆን ይችላል፣ ቫልዩ መደረግ፣ እዚህ ነገር ላይ እኔ ማተር አደርጋለሁ የሚል ስሜት መፍጠር ሊሆን ይችላል። ያንን ማድረግ የእናንተ ኃላፊነት ነው። ሌላው ይሄን ስቴጅ ለማለፍ ሊደርሺፕ ያስፈልጋል። ሊደርሺፕ ራሱን የቻለ ሌላ ሙያ ነው። ባይ ዘ ዌይ አንድ ነገር መስራት መቻልና ሰዎች እንዲሰሩ ማድረግ መቻል ኮምፕሊትሊ ይለያያል። ከቻላችሁ እርዳታ አግኙ። እኔ ፐርሰናሊ እርዳታ እያገኘሁ ነው። ቢካዝ ሊደርሺፕ ላይ መጀመሪያ ራስን መምራት ይቀድማል፣ ከዛ ሰዎችን መምራት ነው። ራይት ሶ ራሴን እመራለሁ ብዬ ካሰብኩኝ ሰዎች እንዴት መምራት እንዳለብኝ ማወቅ ይገባኛል። ሶ እዛ ላይ ሙያ ያላቸው ሰዎች ያግዙኛል። ካልሆነ በስተቀር ሰዎች ለእናንተ ደስ ብሏቸው አይሰሩም። ካልሰሩ ደግሞ ቢዝነሳቸው አያድግም። በመጨረሻም ያለማቋረጥ ኖሌጅ ትራንስፈር ሊኖር ይገባል። ከእናንተ ወደ ኤምፕሎዮቻችሁ፣ ከማናጀሮቻችሁ ወደ ሌሎች ሰራተኞች እውቀት ሊተላለፍ ይገባል። ሰው የሚማርበት ኢንቫይሮንመንት ካልሆነ ቢዝነሱ አያድግም። ስለዚህ እኛ ሀገር ላይ ከባድ ነው። በእርግጥ አንዳንድ ቢዝነሶች ላይ ማናጀሮች ሌላ ሰው ማሳየት አይፈልጉም። ምክንያቱም ያ ሰው ከተማረ እነሱን ሪፕሌስ ያደርገኛል የሚል ስጋት አለ። እኔ ፐርሰናሊ በዚህ አካሄድ አላምንም። የምታውቁትን ነገር ቶሎ ቶሎ ብላችሁ ለሰዎች እያሳያችሁ ሪፕሌስ ሊያደርጉ የሚችሉ ሰዎችን ከስር ማብቃትን የመሰለ ስትራቴጂ የለም። የመጨረሻው ፋይናንስ ነው። እዚህ ስቴጅ ላይ ስትደርሱ በእርግጠኝነት አንድ ዴዲኬትድ የሆነ ፋይናንስ የሚሰራ ሰው ይኖራችኋል። የፋይናንሱ ጉዳይ ኮምፕሊኬትድ እየሆነ ይመጣል። ለምን? ታክስ የሚባል ነገር አለ። ክላይንቶቻችሁ ደረሰኝ ይፈልጋሉ። ኦዲት መደረግ አለባችሁ። ኦፍ ኮርስ ንግድ ፍቃድ አላችሁ። ቢሮ ተከራይታችኋል። ይሄ ሁሉ ነገር ሲመጣ ራሱን የቻለ ስራ ይሆናልና ስራችሁን መስራታችሁ እዚህ ነገር ላይ ፎከስ የምታደርጉበት ጊዜ ይበልጣል። ስለዚህ as much as possible አንድ ሰው ይህን ጉዳይ ቴክል ሊያደርገው ይገባል። ምክንያቱም እኛ ሀገር ላይ ለምሳሌ የገቢዎችን አሰራር የማታውቁ ከሆነ ብራችሁን በሙሉ ሊወስዱት ይችላሉ። እውነቴን ነው። አሁን ላይ የእናንተ ፐርሰናል ገቢና የካምፓኒያችሁ ገቢ ሁለቱ የተለያዩ ናቸው። እናንተ እንደ አንድ ሰራተኛ ሆናችሁ በየወሩ ደሞዝ ይከፈላችኋል። ከዛ በየ3 ወር 6 ወር አመት ደግሞ ካምፓኒው ያተረፈውን ዲቪደንድ የሚባለው ነገር ትወስዳላችሁ። ከትርፍ ተካፋይ ማለት ነው እንጂ ዝም ብሎ የድርጅቱ ገቢ ሁሉ የእናንተ ገቢ ሊሆን አይገባም። ሜቢ እዚህ ስቴጅ ላይ የእናንተም ላይፍ ስታይል አፕግሬድ ሆኖ ሊሆን ይችላል። የተሻለ መኪና ገዝታችሁ ሊሆን ይችላል። የተሻለ ቤት እየኖራችሁ ሊሆን ይችላል። ኢትስ ኦኬ። ራስ ላይ ኢንቨስት ማድረግ ምን ጊዜ የምትሰጉድ አይዲያ፣ ግን ከራስ በፊት ቢዝነሱ መቅደም አለበት። ምክንያቱም ቢዝነሱ ኬር ያደርግም እናንተ የተሻለ ላይፍ ስታይል ኖራችሁ አልኖራችሁ የሚፈልገውን ነገር ይፈልጋል። ስለናንተ ምንም የሚያገባው ነገር ስለሌለ ማለት ነው። ይሄኛውን ከ100 ሺህ እስከ 1 ሚሊዮን በወር የምትሰሩበትን ደግሞ 6 ፊገር እያልን እንጠራዋለን። ሶ ይሄን ቪዲዮ ስትመለከቱ ምናልባት አንዳንዶቻችሁ ሌቭል ላይ ልትሆኑ ትችላላችሁ። ሌቭል 2 ሌቭል 3 ላይ የተለያያችሁ ሰዎች ሊኖሩ ትችላላችሁ። ከሆነ ሌቭል ወደ ሆነ ሌቭል ለመሄድ መስራት ያሉባችሁ ነገሮች እንደነገርኳችሁ የተለያዩ ናቸው። እስከ 100 ሺህ የሚያመጣችሁና ከ100 ሺህ እስከ 1 ሚሊዮን የሚወስዳችሁ ስራ ተመሳሳይ አይደለም። ይሄንን ካላወቃችሁት 100 ሺህ ላይ ስታካርጋችሁ ትቀራላችሁ። ይሄን የነገርኳችሁ ነገር በሙሉ ከራሴ ፐርሰናል ኤክስፒሪየንስ ነው። እያንዳንዷን ሌቭል አልፌባታለሁ። አይ ኖ ሌቭል 1 ላይ ሆናችሁ 10 ሺህ ብር ለመስራት ለምትሞክሩ ሰዎች በወር 1 ሚሊዮን መስራት ሪያሊስቲክ ላይ መስል ይችላል። ግን እመኑኝ የምታስቡትን ያህል ሩቅ አይደለም። ከእናንተ የሚጠበቀው እያንዳንዱ ስቴጅ ላይ ምን ያስፈልገኛል፣ ምን ላይ ነው ፎከስ ማድረግ ያለብኝ የሚለውን ማወቅና በየቀኑ
ከነሱ መስራት ነው። ምን ጊዜም ቢሆን ከሆነ ስቴጅ ወደ ሆነ ስቴጅ መሄድ ያስፈራል። የመጀመሪያ ቢሮ መከራየት ያስፈራል። የመጀመሪያ ሰው መቅጠር ያስፈራል። የመጀመሪያ ንግድ ፍቃድ፣ የመጀመሪያ ግብር፣ ምን ጊዜም የመጀመሪያ ነገሮች ያስፈራሉ። የሚያስፈሩት ስለማታውቋቸው ነው። ካወቃችኋቸው በኋላ ግን ቀላል ነው። ሜቢ አንዳንዶቻችሁ ይህን ሁሉ ተመልክታችሁ አይ የሚያወራው ቲዮሪ ብቻ ነው ባካ አንዱ መሬት ላይ ወርዱ ብትሉ ትችላላችሁ። ይመቻችሁ። ማለት የሚሰራ ሰው ነው ቲዮሪ እንዳልሆነ ፕራክቲስ እንደሆነ የሚያውቀው። በዚህ መንገድ ነው ትክክለኛ ቢዝነስ የሚገነባው። አይ ነው ብዙዎቻችሁ ትክክለኛ ቢዝነስ መገንባት ስላትፈልጉ ትችላላችሁ። ዘርፈህ ውጣ ከሆነ በሆነች መንገድ ገንዘብ አግኝቶ ላጥ ማለት ከሆነ እናንተ አላማ ሜቢ ያወራሁት ነገር ላይሰራ ይችላል። ከአንዱ ስቴጅ ወደ ቀጣዩ ለመሄድ ሁልጊዜ የምጠቀመውን አንድ ሚስጥር ልንገራችሁ። ቀጣዩ ስቴጅ ላይ ያለውን ሰው አግኝቶ ፈልጎ መጠየቅ። አበቃ። ምንጊዜም ከእናንተ አንድ ሁለት ስቴፕ የተሻሉ ሰዎች የሚሰጧችሁ ኢንፎርሜሽን ዳይሬክትሊ ወስዳችሁ አፕላይ የምታደርጉትና ህይወታችሁንም ቢዝነሳችሁንም የሚቀይረው ነው። ለምሳሌ ኬሌክስ አካዳሚ ላይ 5 ፊገር እና 6 ፊገር የሚባሉ ክለቦች አሉ። 5 ፊገር ላይ ኬሌክስ አካዳሚ ጆይን አድርገው በተማሩት ነገር ከ10,000 እስከ 100,000 የሚሰሩ 6 ላይ ደግሞ ከ100,000 እስከ 1 ሚሊዮን ባለው ሬንጅ ውስጥ የሚሰሩ ሰዎች ያሉበት ነው። እነዚህ ሰዎች ከናንተ አንድ ሁለት ስቴፕ ነው ወደፊት እየቀደሙ ያሉት። ከነሱ ጋር አብራችሁ መስራት የሆኑ ጥያቄዎችን መጠየቅ ብትችሉ ዳይሬክትሊ ለነሱ የሰራላቸውን ነገር ወስዳችሁ አፕላይ ካደረጋችሁት ለናንተ የማይሰራበት ምንም ምክንያት የለም። ከናንተ አንድ ስቴፕ የተሻሉ ሰዎች ያሉበትን ኮሚኒቲ መቀላቀል ከዜሮ ተነሳችሁ 10,000 100,000 እያለ በአጭር ጊዜ ተፈላጊ ሙያ ይዛችሁ ወደ ገበያው መግባት የምትፈልጉ ከሆነ የኬሌክስ አካዳሚ 8ኛ ዙር ምዝገባ ተከፍቷል። ከስር ሊንኩን አስቀምጥላችኋለሁኝ። አንድ ሙያ መርጣችሁ በዛ ሙያ እንዴት ቢዝነስ እንደምትገነቡ ያንዳንዱ ስቴፕ ባይ ስቴፕ ማሳየት ብቻ ሳይሆን አብረናችሁ እንሰራለን የመጀመሪያ ክላይንት እስክታገኙ ድረስ። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። ከ3ቱ ስቴጆች የትኛው ስቴጅ ላይ እንደሆናችሁ ኮሜንት ላይ ጻፉልኝ፣ ማወቅ እፈልጋለሁ። ለእናንተ ደግሞ ቀጣይ የሚያስፈልጋችሁን ቪዲዮ ይዤላችሁ እመጣለሁኝ። ሁልጊዜ እንደምለው do it for yourself። ለራሳችሁ ስትሉ ስሩ፣ ለራሳችሁ ስትሉ አሸንፉ። See you.